ሰላም እንደምን ዋላችሁ ተመልካቾች። ከአሚኮ ለአቦል ዜና የተዘጋጁ ስፖርታዊ መረጃዎችን ግርማ ሞገስ ወደ እናንተ አደርሳለሁ። ከአጋራችን መልእክት በኋላ ተመልሰን እንገናኛለን። ምን እንደማስብ ታውቃለህ? ጊዜን ሳላባክን ቶሎ ኢንቨስት ማድረግ፣ ስራ ላይ አተኩሬ ቢዝነሴን ማቀላጠፍ፣ ከዛማ በጊዜ ጡረታዬን ወጥቼ ያላየኋቸው ያልሞከርኳቸውን ነገሮች መሞከር። ቦንጆur አዳዲስ ቋንቋዎችን ማወቅ፣ ስዕልን መማር እፈልጋለሁ። ባለኝ ጊዜ የወደድኩትን የፈለግኩትን ነገር ማድረግ እፈልጋለሁ። እንጀምረው። አቦል ዜና የአማራ ሚዲያ ኮርፖሬሽን የስፖርት ዘገባዎች አጋር የሆነው አንበሳ ባንክን እናመሰግናለን። ተመልካቾቻችን ለአቦል ዜና የተዘጋጁ መረጃዎችን ወደ እናንተ ማድረሴን እቀጥላለሁ። ግርማ ሞገስ ነኝ፣ አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ ተስተካካይ መርሃ ግብር 52ኛው የሸገር ደርቢ በኢትዮጵያ ቡና አሸናፊነት ተጠናቋል። ትላንት በቅዱስ ጊዮርጊስ ጋር የተገናኘው ኢትዮጵያ ቡና ከመመራት ተነስቶ አሸንፏል። ፈረሰኞቹ በፍጹም ጥላሁን የ24ኛ ደቂቃ ግብ ቀዳሚ ነበሩ። ሆኖም ለረፍት ከመውጣታቸው በፊት ኦካይ ጁል በጭማሪ ሰዓት ኢትዮጵያ ቡናን አቻ አድርጓል። ከረፍት መልስ ቡና በቢኒያም ጌታቸውና ዘላለም አባተ ግቦችን ጨምሮ 3-1 አሸንፈዋል። በቅርብ ጊዜያት መነቃቃት ውስጥ የነበሩት ጊዮርጊሶች በመጀመሪያ የጨዋታ አጋማሽ የነበረው ተነሳሽነታቸው ቀንሶ ታይቷል። ቡናን ጠንካራ ተፎካካሪ ያደረጉት የቡናው አሰልጣኝ ሳምሶን አየለ በበኩላቸው ከተከታታይ 3 አቻ ውጤቶች በኋላ ወደ ድል ተመልሰዋል። ቡና 41 ነጥቦችን ይዞ 7ኛ ደረጃ ላይ ሲገኝ፣ ሁለተኛ ደረጃ ላይ ከሚገኘው መቻል ያለው የነጥብ ልዩነት 3 ብቻ ነው። ቢያሸንፍ የቡናን ደረጃ ሊረከብ ይችል የነበረው ቅዱስ ጊዮርጊስ በበኩሉ በ35 ነጥቦች 10ኛ ደረጃ ላይ ተቀምጧል። የሊጉ መደበኛ መርሃ ግብር ከነገ ወዲያ ሮብ በ29ኛ ሳምንት የሚመለስ ይሆናል። ባልተመቻቸ ሁኔታ ውስጥ ሆነው በመስራት በአትሌቲክስ ውድድሮች ውጤታማ ለመሆን እየሰሩ መሆናቸውን በደብረ ማርቆስ ከተማ የሚገኙ አትሌቶች ተናገሩ። ክልሉ ባጋጠመው ግጭት ምክንያት ተቀዛቅዞ የቆየውን የአትሌቲክስ ፕሮጀክቶች እንቅስቃሴ ለማጠናከር እየተሰራ መሆኑን የከተማ አስተዳደሩ ባህል ቱሪዝምና ስፖርት መምሪያ አስታውቋል። መልሰው ቸርነት ተጨማሪ አለው። አትሌት ቃል ኪዳን አማረና አትሌት ወዳጄ መኮንን በ2018 ዓ.ም በደብረ ማርቆስ ከተማ አስተዳደር የአትሌቲክስ ፕሮጀክት ስር ታቅፈው የነገ ህልማቸውን ለማሳካት ጥረታቸውን ቀጥለዋል። በትጥቅና መሰል ችግሮች ውስጥ ሆነው ነገን የተሻለ ለማድረግና በረጅም ርቀት ዘርፎች ሀገራቸውን ለማስጠራት እየተጉ ነው። ከትጥቅም ጀምሮ ከሁሉም ነገር ችግርህን ችግር አድርገህ ቢቸግረንም የተሻለ ነገር ሰርተህ የተሻለ ትሬኒንግ ሰርተህ ጥሩ ደረጃ እንደሌሎቹ ጥሩ ደረጃ ለመድረስ ነው እኛ ህልማችን። የትጥቅ ድጋፍ በመጠኑም ቢሆን ትንሽ ለማገዝ ሞክረዋል። በአጭር ጊዜም ቢሆን ማለት ነው። ለረጅም ጊዜ ግብ አቅደህ ነው የተሻለ ደረጃ መድረስ የምችለው እንጂ አልጋ የሚሳካ ነገር አይደለም፣ ይታወቃል። ያን ተቋቁመን የተሻለ ደረጃ ለመድረስ ነው እኛ የተነሳ ነው። እንግዲህ ውጣ ውረዶችን ተቋቁመው ለስኬት ለመብቃት ጥረታቸውን አጠናክረው እንደሚቀጥሉ ተናግረዋል። በግል ሂደህ ለመወዳደር ትንሽ ትራንስፖርቱ ትንሽ ያለው ነገር ከወቅቱ አንጻር ትንሽ ይከብዳል። ዞሮ ያንን ሁሉ ተቋቁመን ወደፊት የተሻለ ነገር ይመጣል ብለን በሐሳብ ዝም ብለን ከፈጣሪ ጋር እየሰራን ነው። እድል አታገኝም። ያን ውድድር ለማግኘት ግን ለረጅም ሰዓት አብዛኛውን ጊዜ አስፋልት እንሰራለን፣ ቀጥቅጠን እንሰራለን። የሰራነው ስራ ወደ ውጤት ሲቀየር ረጅም ዓመት ስለምሰራ ያ ረጅም ዓመት የሰራው ስራ ወደ ማራቶን ነው እየገፋህ የሚሄድ። ምክንያቱም የትራክ ዕድሜህን ይበላብና ትራክ ላይ እንዳታሸንፍ ያደርግና ወደ ማራቶን ይገፋሃል ማለት ነው። ሊያው አረፋይኔ የደብረ ማርቆስ ከተማ አስተዳደር አትሌቲክስ ፕሮጀክት አሰልጣኝ ናቸው። አሰልጣኙ እንደገለጹት ከ40 በላይ አትሌቶችን በማሰባሰብ በተለያዩ የእድሜ እርከኖች ስልጠና በመስጠት ላይ ናቸው። በእድሜ ካታጎሪ አንደር 15፣ አንደር 17 እና አንደር 20 ከ20 ዓመትና ከዛም በላይ ያሉ አትሌቶችን በየፊልዳቸው እያሰራው አሁን እዚህ ደርሰናል። የኢትዮጵያ ሻምፒዮና ተሳትፌያለሁ። 3 ልጆችን ይዤ 10,000፣ 5,000 እና 5,000 ተሳትፌ ተመልሻለሁ። ይሄ ፕሮጀክት እንደ ማዕከል ከማዕከልም አልፎ በክለብ ደረጃ ተቋቁሞ ከክለብ ደረጃ እንደ ሀገር አቀፍ ተሰልፎ በዓለም አቀፍ መድረክ ላይ እንዲታዩ ነው እየሰራን ያለን። በክልሉ ባጋጠመው ግጭት ምክንያት ተቀዛቅዞ የቆየውን አትሌቲክስ ለማነቃቃት የተለያዩ ተግባራት እየተከናወኑ መሆኑን የገለጹት ደግሞ የደብረ ማርቆስ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ተስፋዬ አእምሮ ናቸው። የስፖርት መቀዛቀዝ እና ኦልሞስት ብዙ ፕሮጀክቶችም የመፍረስ አደጋ ገጥሞ ነበር ማለት ነው። ይህንን በጥልቀት ከገመገምን በኋላ ወደ 45 የሚደርሱ አትሌቶችን በማሰባሰብ
በሁለት ፕሮጀክት በማድረግ በከተማ አስተዳደር ደረጃ እነዚህን ፕሮጀክቶች ወደ ስራ በማስገባት ላይ እንገኛለን። በከተማዋ የአትሌቲክስ ማዕከልን እውን ለማድረግ ወደ ተግባር ተገብቷል ነው ያሉት። አስፈላጊ የሆኑ ማቴሪያሎችን ከማሟላት ይጀምራል። ይሄን በማድረግ ረገድ ጅምር ስራዎች አሉ። ተጠናክረው እንዲቀጥሉ ማድረግ ከኛም ከማህበረሰቡም ይጠበቃል ማለት ነው። ደብረ ማርቆስ ከተማ ላይ የአትሌቲክስ ማዕከል ያስፈልጋል የሚል ኢኒሼቲቭ ይዘን ስለተነሳ እሱን ለማድረግ ስራ እየሰራ ነው። ማዕከሉን ከጀመርን በኋላ እንግዲህ ብዙ ችግሮች እየተፈቱ እየተቀረፉ ይሄዳሉ ማለት ነው።